ይህ ወጣት እንግዲህ አዶናይ ይባላል። በርካታ ኢትዮጵያውያን ያስታውሱታል በተለይ በቲክታክ ላይ ማለት ነው። እንግዲህ ከጊዜ ወደ ጊዜ ደግሞ የሚያስተላልፋቸው መልእክቶች ብዙ ወጣቶችን እየለወጠ እንዳለ ራሱ ይናገር ነበረ። በራሳቸው እንዲተማመኑ በተለይ ሴቶች እንግዲህ ቤት ውስጥ የሚውሉ ሴቶች ቁጭ ብለው እንዳይቀሩ በርካታ እገዛዎችን አደርጋለሁም እያለ ለብዙዎች እንግዲህ የማነቃቂያ ተግባራትን እንደሚፈጽም ይታወቃልና ነገር ግን ደግሞ በአንድ ወቅት አካውንቴ ላይ ያለው $12 ብቻ ነበረ። ስለዚህ ባካችሁ ድረሱልኝ እርዱኝ በማለት ጎዳና ላይ ልወጣ ነው እያለ ቤቱን እንደዚሁ እየቀረጸ ሲያስተላልፍ በዚህ የማይታማው እንግዲህ የኢትዮጵያ ወጣትና የሶሻል ሚዲያ ተጠቃሚ ማህበረሰብ እጅጉን ሲያግዙት ነበረ። በዚህም እንግዲህ ምስጋናውን በእንባ ጭምር ነበረ በወቅቱ ሲያስተላልፍ የነበረውና ብዙዎችም እርስ በርስ እንግዲህ ተመሰጋግነው ላይቭ ላይ እንግዲህ እሱ እንደሚለው ከ$3000 በላይ እንደተሰበሰበለት ነው የተናገረው በወቅቱ። ከዛም በተጨማሪ እንግዲህ በአካውንቱ ላይ እንደዚሁ በርካታ ገንዘቦች የገቡለት እንደሆነ በወቅቱም ገልጾ ነበርና ያ ነገር እንግዲህ በብዙዎች ዘንድ በጣም ሊመሰገን የሚገባ እንደዚህ አንዳንድ በተለይ ወጣቶች እንግዲህ ተስፋ ሲቆርጡ አይዟችሁ አለንላችሁ ማለቱ በጣም ሰየው የሚያስብል ተግባር መሆኑን ብዙዎቻችን እንግዲህ የመሰከርነው ጉዳይ ነው። ይሁንና ግን አዶናይ አሁን ወደዚህ ወደ ሀገሩ ገብቷል፣ ወደ ኢትዮጵያ ማለት ነው። የትግራይ አካባቢ ልጅ ነው። በዛም እንግዲህ ብዙዎች እንኳን ደስ አለህ እያሉ መልእክታቸውን ሲያስተላልፉለት ነበረ። ከእናቱ ጋርም እንግዲህ በእንባ ጭምር ተቃቅፎ በጣም የሚገርመው በጣም ጨዋ ቤተሰብ እንዳለው በየትኛውም አጋጣሚ ወጥተው እንግዲህ ለሚዲያ እስካሁን ድረስ ምንም ስለሱ የተናገሩት ነገር በሱም ወደ እውቅናም እንዳንዳንዶች ቤተሰቦች እንግዲህ ያልመጡ ጨዋ ቤተሰቦች እንደሆኑ ነው የምንገምተውና እንኳን ደስ አለህ በማለት እነሱም ሲያቅፉት አይተናል። እንግዲህ ያንንም እንግዲህ እሱ በሚቀርጸው ቪዲዮ ነው ሁላ ስንመለከት የነበረው ማለት ነው። በዚህ በሀገሩም እንግዲህ ገብቶ በንግድ ስራ ላይ ተሰማርቶ እንደሚሰራም አስታውቆ ነበረ። ቤት ጭምር እንደተከራየ ሰፋ ያለ የስራ ቦታ ማለት ነው። እንግዲህ ይህንን በተናገረበት ማግስት ደግሞ በርካታ እንግዲህ የፖድካስቶች እንደሚታወቀው በዚህ በዩቲዩብ ላይ ብዙ ሰዎች ሚዲያዎችን ከፍተው አንዳንድ ታዋቂ ሰዎችን እና እንደዚህ ወቅታዊ የሆኑ መረጃዎችን ለህዝብ የሚያደርሱ ፖድካስት ዩቲዩብ ቻናሎች አሉ። እነሱ ላይ እንግዲህ ብዙ ቦታዎች ላይ በሚባል ደረጃ በዚህ በአጭር ቀናቶች ውስጥ ሊቀርብ ችሏል። ነገር ግን ደግሞ በእያንዳንዱ በሚቀርብባቸው ቻናሎች ላይ ግትር የሆነ አመለካከት ብዙዎች ሊወዱት የማይችሉት እንግዲህ ከባህላችንም ትንሽ ወጣ ያለ ያለፈውን ነገር የዘነጋ የሚመስል አመለካከት አስተያየቶችን እየሰጠ ይገኛል። በዚህ ደግሞ ብዙዎች በተለይ እንግዲህ ሲያግዙት የነበሩ ሰዎች ደስተኛ አልሆኑምና ብራችንን መልስ ከማለት ጭምር እየደረሱ ብራችንን መልስ ከማለት ድረስ የደረሱ አሉና ይሄ እንግዲህ በህግም የሚያስጠይቅ ነው። ሌብነትንም የማስፋፋት ዘዴ የሚመስል ሁኔታ ነው ያለውና ስለዚህ በህግ የሚጠይቀልን የሚሉም አልጣፉም ማለት ነው። በጣም ያናደዳቸው እንግዲህ ብዙዎችን ምንድነው እኔ ቸግሮኝ አይደለም በጎዳና ላይ ምንም የሚያስወጣኝ ነገር አልነበረም። ይሄንንም እንደውም ቤተሰቦቼ ሲያዩ በተለይ አባቴ በጣም ነበር የተቆጣኝ። ምክንያቱም የሀብታም ልጅ ነኝ ራሴን መቻል እንግዲህ አልከበደኝም ነበር ሲል ነው የተናገረው ማለት ነው። በዚህም እንግዲህ እሰይ ድህነት መንቀሳቀሻ አሳጥቷቸው ያደጉ ነፃነትን ወደው ሳይሆን ተገፍተው ተነፍገው አንገት ደፊ የሆኑ በራሳቸውና ቤተሰባቸው ተሸማቀው ያደጉና እየኖሩም ያሉ ራሳቸውን እንደ ቅዱስ የሚቆጥሩና የስነ ስርዓት አምባሳደር ነን የሚሉ ግን ውስጣቸው በቅናትና ጥላቻ የተሞሉ ሰዎች ዛሬም ስዳደግ እያሉ ሲሳደቡ ተመልክተናል የሚሉም የሱ ግን በሱ በኩል ያሉ እንግዲህ እሱን ሐሳብ የሚደግፉ ሰዎች አሉ። ስድብ፣ እርግማን፣ ክፋት፣ ቅናትና ጥላቻ ጎጆ ሰርቶባቸው ወግ፣ ባህል፣ ስርዓትና ሃይማኖት አለን እናከብራለን ከሚሉና ራሳቸውን ለመቀየር ከማይሞክሩ ቁሞ ቀሮች እንደ አዶናይ ያሉ የገባቸው በመሰላቸው ልክ ራሳቸውን ለመቀየር የሚጥሩት ለኔ ይሻሉኛልና አንድ ቀን የተሻለውንና የሚፈልጉትን ማንነት ይገነባሉ። ነገር ግን ደግሞ አዶናይን ለቀቅ ያደርጉት በትክክለኛው መንገድ ላይ ያለው ወጣት ነው የሚሉ የሱ ደጋፊዎች አሉ። ነገር ግን ደግሞ ይሄ ከባህላችንና ከማንነታችን አንፃር ደግሞ ሲታይ ማመስገን ትናንትን ያለፈውን ፈጣሪውንም የሰጠውንም ሰው እንደዚሁ ማመስገን ሲገባው ነገር ግን ደግሞ
ያንን ያደረጋችሁልኝ እኔ አድርጉ ብዬ አይደለም ብሎ በእብሪት መናገሩ ልክ አይደለም የሚሉም አሉ። የሆነ ሆኖ እንግዲህ አዶናይን አሁን ላይ በጣም በሚባል ደረጃ በዚህ በሶሻል ሚዲያ ላይ እየተቃወሙት ያሉት ከመቃወምም አልፈው እንግዲህ በሕግ ይጠየቅልን እያሉ ያሉ ሰዎች አሉ ማለት ነው። አንዳንዶች እንደውም ከሀገር ውስጥም እንዳይወጣ ገንዘባችንን ሳይመልስ የሚሉም አሉ። እስኪ በዚህ ዙሪያ ላይ ምን ትላላችሁ አድማጭ ተመልካቾቻችን? አዶናይ ግን ለማንኛውም ቆም ብለህ ብታስብበትና ይቅርታ መጠየቅ ካለብህ ድጋሜ ይቅርታ ብትጠይቅ ላንተም የተሻለ ይሆናል ብለን እናስባለን። ስለሰማችሁኝ ከልብ አመሰግናለሁ። መልካም ቆይታ